የአና ማስታወሻ ባለ ታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 2 ዓርብ ነሐሴ 14 1942 ውድ ኪቲ አንድ ወር ሙሉ ዘጋውሽ አይደል? አትፍረጅብኝ። ስለ እውነት ለመናገር ይህ ያለንበት ቤትም ሆነ ያለንበት ሁኔታ ምንም አዲስ ነገር የማይከሰትበትና እጅግ በሚያታክት ድግምግሞሽ የተሞላ ከመሆኑ የተነሳ ለአውራሽ የሚገባኝ ለየት ያለ ጉዳይ በየዕለቱ ማግኘት ስላልተቻለኝ ነው። አቶ ፋንዳን ከባለቤታቸውና ከአንድያ ወንድ ልጃቸው ጋር ሐምሌ 13 ቀን መጡና ተቀላቀሉ። እንጠብቃቸው የነበረው ግን ከአንድ ቀን በኋላ ማለትም ሐምሌ 14 ቀን ነበር። ነገር ግን ከፕሮግራማቸው አንድ ቀን ቀድመው እንዲነሱ ያስገደዳቸው ጉዳይ ተከሰተ። ከቤታቸው በስተግራና በስተቀኝ ያሉት ቤተሰቦች ሐምሌ 13 እና 16 እንዲቀርቡ ከናዚዎች ጥሪ ደረሳቸው። በዚህ ምክንያት እናቱ ፋንዳን ስጋት ስለገባቸው አንድ ቀን ቀድመው ተነሱ። እውነታቸውን ነው። በአንድ ቀን ከመቀደም አንድ ቀን መቅደም ይሻላል። ልጃቸው ፒተር ገና 16 ዓመቱን አልጨረሰም። ሲበዛ ጭምትና ፈዛዛ ነገር ነው። የረባ ጓደኛ ይሆነኛል ብዬ አልጠብቅም። ይልቅ ሞሼ የሚባል ድመቱን ይዞ መምጣቱን ወድጄለታለሁ። ያንቺው ሃና ዓርብ ነሐሴ 21 1942 ውድ ኪቲ ሰሞኑን ንባብም ሆነ ጥናትም ብያለኝ ነው። እስከ መስከረም ለራሴ ረፍት ፈቃድ ልሰጥ ወስኛለሁ። የዛኔ አባባም እንደሚያስጠናኝ ተስማምተናል። ከአሁኑ ምን ያህል ነገሮችን መርሳት እንደጀመርኩ ሳስበው ስጋት ገባኝ። ኑሯችን ምንም ለውጥ አይታይበትም። እኔና አቶ ፋንዳን ሳንጣላ ውለን አናውቅም ማለት ይቻላል። በተቃራኒው ማርጎትን ግን እንደ ነፍሱ ነው የሚወዳት። እማማ አንዳንዴ ለምን እንደ ሕፃን እንደምታየኝ አይገባኝም። ከምንም በላይ የሚያስጠላኝ ነገሯ ይህ ነው። በተረፈ በነገሮችን ብዛም አልከፋም። ፒተርን አሁን ልወድለት የምችለውን ነገር ማግኘት አልቻልኩም። በጣም ልዝዝ ያለ ጉድ ነው። አብዛኛውን ጊዜ አልጋው ላይ ሲንደባለል ወይ ከድመቱ ጋር ሲተሻሽ ነው የሚያሳልፈው። ያልታደለ ለዛ ቢስ ያንቺው ሃና ሐሙስ መስከረም 2 1942 ውድ ኪቲ አቶ ፋንዳንና ወይዘሮ ፋንዳን አድርገውት የነበረውን ዱላ ቀራሽ ጸብ ልገልጽልሽ አልችልም። ትላልቅ ሰዎች እንዲህ ሲጨቃጨቁና ሲሰዳደቡ በሕይወቴ አይቼ አላውቅም። እማማና አባባ እንኳንስ ሊጣሉ መግባባት ያቃታቸው ቀን ትዝ አይለኝም። ደግሞ እኮ ኪቲ እንደዚህ የሚነታረኩበትን ጉዳይ ብታውቂው ገርሞሽ አታባሪም። ምንም በማይረባ ነገር ነው ላንቃቸው እስኪበጠስ የሚጫጫሁት። ብቻ ያምጣው ነው ኪቲ። በማማና በወይዘሮ ፋንዳን መሃል ያለው ግንኙነት ቀላል የሚኮሰኮስ እንዳይመስልሽ። በቋፍ ተቻችለው ነው ያሉት። ለምሳሌ አንዱን ልጥቀስልሽ። የመኝታ ጨርቃ ጨርቆቻችን በጋራ ከሚቀመጡበት ቁም ሳጥን ውስጥ ወይዘሮ ፋንዳን 3ቱንም አንሶላዎቿን አውጥታ ክፍሏ ውስጥ ደብቃለች። የማማ አንሶላዎች ለሁላችን የሚበቃን በሚል አጉል ብልጠት። ታዲያ ማማም የወይዘሮ ፋንዳንን ቅዱስ አራያ ተከተለችልሻ። ያን ዕለት አልጋ ሊነጠፍ ሲል ምን ሊፈጠር እንደሚችል ራስሽ ገምጪ። የምግብ ማቅረቢያ ዕቃዎችን በተመለከተም ያው ነው። የኛዎቹን የተደብቀን የሷን ብቻ እንደምንጠቀም ይገባት ያልቻለ ነገር ነው። አውጥታ ለመጠቀም ያልፈለገችበት ቦታ ያለ እንዳይመስልሽ። አጅሬ ማማ ታዲያ እንዳላየ ሆና ዝም ትላለች። እኔ ደግሞ ጥሎብኝ ዕቃ መስበር ስራ ይሆናል። ትላንትና የወይዘሮ ፋንዳንን የሾርባ ሳህን ተሰከስኩላት። አለኝ የምትለው የሸክላ ዕቃዋ ነበር። ውይ አንቺ የማትረቢ ቀልበቢ ስትል አንባረቀችብኝ። እንደው መቼ ይሆን ከቀልብሽ የምትወኙ? አንድ የሾርባ ዕቃ ቢተርፈኝ እሱ ማመድ ታረጊው። ባየሻት ኪቲ ቤቷ የተቃጠለባት ነው የምትመስለው። አቶ ፋንዳን በተቃራኒው በጣም እየተመቸኝ መጥቷል።
በተለይ ይህን ሰሞን እጅና ጓንት ሆነናል። ያዝልቅልን እንጂ እማማ ዛሬ ጠዋትም እንደገና እኝኝ ስትልብኝ አረፈደች። ይህ ነገሯ እንዴት እየታከተኝ እንደመጣ ቢገባት ምን አለበት? አመለካከታችን አንድ አቅጣጫ ሊይዝ የሚችልበት ጊዜ አንድ ቀን ይመጣ ይሆናል የሚል ተስፋ እንኳን በውስጤ የለም። ባለፈው ሳምንት አሰልቺውን የኑሮ ድግግሞሽ በመጠኑም ቢሆን ሰበር ያደረገልን አንድ ነገር ተከስቶ ነበር። ጉዳዩ ስለ ሴቶች የተጻፈ አንድ መጽሐፍና ፒተርን ይመለከታል። ከዚያ በፊት አንድ ነገር ግልጽ ላድርግልሽ። እኔን በተመለከተ ማንበብ የሚፈቀዱልኝና የማይፈቀዱልኝ መጽሐፎች አሉ። እኔም ሕጉን ተቀብዬ የሚፈቀዱልኝን ብቻ ነው የማነበው። ማርጎትና ፒተር ግን አቶ ክሬለር የሚያወሰንን መጽሐፍት ሁሉ ያለ አንዳች ገደብ ማንበብ ይችላሉ። ይህን ስለ ሴቶች የተጻፈ መጽሐፍ አባወራዎቻችን ለምን አጠቃላይ ማዕቀብ እንዳደረጉብን ግልጽ አልሆነልኝም። የተከለከለ ፍሬ እንደሚባለው የመጽሐፉ ምስጢር በተለይ ለፒተር ቁርጠት ሆነበት። ምን ጉድ ቢጻፍበት ነው ቢያንስ ለሱና ለማርጎት ሊፈቀድ ያልቻለው? አሳቻ ጊዜ ሲጠብቅ የቆየው ፒተር እናቱ ከታችኛው ክፍል በጨዋታ መጠመዷን ካጣራ በኋላ መጽሐፍየውን ላፍ አድርጎ ኮርኒሽ ውስጥ ገባና ከጉዳዩ ጋር መሸገ። ለሚቀጥሉት ጥቂት ቀናት እንዲሁ ሲያደርግ ቆየ። እናቱ እያደረገ ያለውን ነገር ደርሳበታለች። ይሁን እንጂ ብዙም ሳይቆይ ፒተር ከነተከለከለው ፍሬ ከአባቱ እጅ ወደቀ። አቶ ፋንዳን በፒተር ብልግና እንዴት እንዳበደ አትጠይቂ። እጅ ከፈንጅ በተያዘው ልጁ ላይ እንደ አንዳች ከወረደበትና መጽሐፉን ከነጠቀው በኋላ ወደዚህ መጽሐፍ ደግሞ ዝር እንዳይል ጥብቅ ማስጠንቀቂያ አስተላልፎ በድል ስሜት አይነት ወዲያ ወዲህ እየተንጎማለለ ራሱን ማረጋጋት ጀመረ። አዋቂ ተብዮቹ የሚሰሩትን ስህተት አየሽልኝ ኪቲ። አቶ ፋንዳን በሱ ቤት የአባትነት ኃላፊነቱን ተወጥቶ ልቡ ልቅ ብሏል። ቀድሞ ነገር መከለከል ለምን አስፈለገ ቢባል አቶ ፋንዳን በቂ መልስ የሚኖረው አይመስለኝም። በዚህ ላይ አንድ ነገር ያለ በቂ ምክንያት ሲከለከል ምን ያህል እንደሚያጓጓ እንዴት መገመት አይችልም። ወጣም ወረደ የፒተር ጉጉት ይብሱን ተጧጧፈልሻለሁ። የመጣ ይምጣ እንጂ መጽሐፉን ለመጨረስ ክፉኛ ቆረጠ እና ያንን ጉደኛ መጽሐፍ መልሶ በእጁ ሊያስገባ የሚችልበትን መንገድ ብቻ ከማውጠንጠን ሌላ ብትጠሪው አይሰማሽም። ወይዘሮ ፋንዳን እማማን ስለ መጽሐፉ ምን አስተያየት እንዳላት ጠየቀቻት። እማማ ጥቂት አቅማማችና እኔ በበኩሌ አናን እንጂ ማርጎትን በተመለከተ አብዛኛዎቹን መጽሐፍ ብታነብ ግድ የለኝም አለችና ያፍታ ፋታ ከወሰደች በኋላ በማከታተል ይሄኛውን መጽሐፍ ግን ማርጎትን ብትሆን እንድታነበው ፈቃደኛ አይደለሁም በማለት ቁርጠኛ አቋሟን ገለጸች። ይህ በእንዲህ እንዳለ ፒተር ስለሱም ሆነ ስለ መጽሐፉ ክትትል ሊያደርግ የሚችል ማንም ሰው የማይኖርበትን ሰዓት ሲያጠና ከቆየ በኋላ አንድ አመቺ ሰዓት አገኘ። ከምሽቱ 1 ሰዓት እስከ 2 ሰዓት ተኩል ድረስ ሁሉም ወደ ታችኞቹ ቢሮዎች ወርደው ራዲዮ የሚያዳምጡበት ሰዓት። የዚያኑ ምሽት 1 ሰዓት ተኩል ሲሆንና ግራ ንጹህ ቀኝ ንጹህ ሲሆንለት የተከለከለውን ፍሬና ባትሪ ይዞ ወደ ኮርኒሱ በቅዱ መሰረት ከ2 ሰዓት ተኩል በፊት ወርዶ ነገሮችን ወደ የነበሩበት መመለስ ነበረበት። ነገር ግን መጽሐፉ እንዲህ በቀላል የሚያቋርጡት አይነት አልነበረምና ኮቴ ሰምቶ ድንገት የባነነው ምስኪን ፒተር ከኮርኒሱ ውስጥ ዘሎ ሲወርድ ከአባቱ ጋር ፊት ለፊት ተፋጠጠ። አሁንም እጅ ከፈንጅ። ኪቲ ከዚህ በኋላ ሊፈጠር የሚችለውን ነገር እኔ ከምነግርሽ አንቺው ብትገምቺው ወደድኩ። ያንቺው አና። ሰኞ መስከረም 21 1942 ውድ ኪቲ፣ ዛሬ የምነግርሽ እኛም በተመለከተ ጠቅለል ያለ ዜና ነው። ከየት እንደምጀምርልሽ ግን እንጃ። ወይዘሮ ፋንዳን፣ ከሷ ልጀምርልሽ። ወይዘሮ ፋንዳን ማለት እንዴት ያለችው አስቸጋሪ ሴት መሰለችሽ። በፍጹም የምትችያት አይነት አይደለችም። እኔንማ ለጉዱ ጠምዳ ይዛኛለች። ባወራው ቁጥር ቀንዷ ይቆማል። በህይወቷ እንደኔ ያለ አፉ የማያርፍ ለፍላፊ ልጅ አጋጥሟት እንደማያውቅ ደጋግማ ትናገራለች። ብቻ በዚህም ብላ በዚያ እኛን የምታናድድበት አንድ ነገር አታጣም። የሰሞኑን አዲስ አመሏን ልንገርሽ። በመጥበሻዎቹም ሆነ በድስቶች ውስጥ ትንሽ የተረፈ ነገር ካየች ልታጥባቸው አትፈልግም።
እዚያው ክድና አድርጋ ትተዋለች። ሁሌ እንደምናደርገው የየድስቱን ትራፊ በአንድ ሳህን አድርጋ እቃዎቹን እንደማጠብ። ታዲያ አንዳንዴ አንዱን ድስት ወይ መጥበሻ ለሥራ ፈልገሽው ከፈት ስታደርጊው ጠረኑ የለወጠና ጥጥ ያወጣ ነገር ታገኛለሽ። የዕለቱ የኩሽና ተረኛ ወይዘሮ ፋንዳን ከሆነች ማርጎትን አያርግሽ። ቁርስ፣ ምሳና እራት ሲሰራባቸው የዋሉት ድስቶችና መጥበሻዎች ሁሉ እሷን ነው የሚጠብቁት። ይባስ ብላ ደግሞ ምስኪኗን ማርጎት እንዴት እንደምትመጻደቅባት ባየሽ። እኔ ምለው ወይዘሪት ትላታለች የመኝታ ሰዓታችን ሲቃረብ። እቃዎቹን አታጥቢም እዚህ ከምትጎለች? አባባ የሥራ መፍታት የሆነ ሌላ እንጃለት አብዛኞቹን ሰዓቶችን የሚያሳልፈው የዘር ግንዱን ሲቆጥር ነው። ወረቀትና ብዕር ይዞ አንዱ ጋር ይቀመጥና ዘር ማንዝሩን ሲመዘግብ ይውላል፣ ያመሻል። ወንድሞች፣ እህቶች፣ አክስቶች፣ አጎቶች፣ በእናቱም በአባቱም ወገን ያሉ አያቶች፣ ቅድመ አያቶች፣ ቅምቅም አያቶች ወዘተ። እኔ ካጠገቡ ንቅንቅ አልልም። ስለ እያንዳንዳቸው ዘመዶቹ አጠር ያለ ገለጻ ያደርግልኛል። እንዴት ደስ የሚል ነገር እንደሆነና እንዴት አፌን ከፍቼ እንደማደምጠው አትጠይቂኝ። አቶ ክሬለር በየ15 ቀኑ ጥሩ መጽሐፍት ያመጣልኛል። በተለይ የሲሲ ቫን ማርስቤልትን መጽሐፎች ልገልጽልሽ ከምችለው በላይ ነው የወደድኩት። ሚድሳመር ማድነስንም 4 ጊዜ ደጋግሜ ያነበብኩት። በየመሃሉ የሚፈጠሩት አስቂኝ ሁኔታዎች ድንገት ትዝ ሲሉኝ አሁንም እንደ እብድ ብቻዬን እስቃለሁ ብለሽ ታምኚኛለሽ? የፈረንሳይኛ ቋንቋ ጥናቴን ጠበቅ አድርጌ ይዣለሁ። አስቸጋሪ ከሚባሉት የግስ አረባቦች መሃል በቀን ቢያንስ 5ቱን ሸመድዳለሁ። ፒተርም በበኩሉ የእንግሊዝኛ ቋንቋ ላይ መከራውን እያየ ነው። አንዳንዴ ደግሞ ቢቢሲ ስለ ምድረ ሆላንድ የሚያወራውን እከታተላለሁ። ለምሳሌ አሁን በቅርቡ ልዑል በርናንድ የቢቢሲ እንግዳ ነበር። ልዕልት ጁሊያና በሚቀጥለው ጥር ወር ላይ ትወልዳለች ተብሎ እንደሚጠበቅ ገለጸ። በጣም ደስ አለኝ። የንጉሳውያኑ ቤተሰብ ጉዳይ ለምን ያህል ትኩረቴን እንደሚስበው ቀሪዎቹን ቤተሰቦቼን ግራ ከሚያጋቧቸው ነገሮች አንዱ ነው። አንድ የሚረብሽ ነገር በድንገት ታወቀኝ ጊዜ ለካ በቂ ልብስ የለኝም። የቅዝቃዜው ወቅት እየመጣ ነው። እኔ ያለኝ አንድ ባለእጅጌ ቀሚስና 3 አጫጭር የእጅ ሥራ ጉርዶች ብቻ ነው። በቤታችን የነበረውን ነጭ ሱፍ ክር ለእጅ ሥራ እንድጠቀምበት ቀባባ ፈቀደልኝ። ለስሙ የሱፍ ክር ይባላል እንጂ ጥራቱ እንኳን በጣም የደከመ አይነት ነው። ነገር ግን አሁን ዋናው ጥያቄ ጥራቱ ሳይሆን ሙቀት መስጠት መቻሉ ብቻ ነው። አይገርምሽም ኪቲ? የዛሬን አያድርገውና ልብሶቻችንን የት እንደምናደርጋቸው ይጨንቀን የነበረን ሰዎች ጭራሽ ስለ ልብስ ጥረት የምናወራበት ጊዜ ይምጣ። እንደ ዘበት ከቤት ትተነው የመጣነው እንተውና በየጎረቤቶቻችን በአደራ የተሆነው ብቻ እኮ አንድ ሀገር ያለብሳል። ምን ዋጋ አለው ኪቲ? ይህ ጦርነት አልቆ ወደ መንደራችን ካልተመለስን የምናገኘው ነገር አይደለም። ለዚያውስ ባላደራዎቹ በሕይወት ሲጠብቁን አይደል? ስለ ወይዘሮ ፋንዳን የሆነ ነገር እየጻፍኩ ነበር። ልክ እንደጨረስኩ ከየት መጣች ሳልል ከፊቴ ገጭ አለችብኝ። የማስታወሻ ደብተሬን ድርግም አድርጌ ከደንኩና ቁልጭ ስልባት የሆነ ነገር ሹካላት። አናዬ የኔ ቆንጆ እስቲ በፈጠረሽ የምትጽፊውን አሳይኝ። ወይዘሮ ፋንዳን አልችልም አልኳትና መቁለጭለጭን ቀጠልኩ። ወይ ምን አለበት? ምንም የለበትም ወይዘሮ ፋንዳን። ዲያሪን ለማንም ላለማሳየት ስለወሰንኩ ነው። እሺ እንግዲያው የኔ ቆንጆ የመጨረሻውን ገጽ ብቻ አሳይኝ። አልችልም ወይዘሮ ፋንዳን፣ በጣም አዝናለሁ። ነጥቃኛ ለማንበቧ ሲሪጣት እንጂ አንብባው ቢሆን ኖሮ ጉዴ ነበር። በተለይ በመጨረሻው ገጽ ላይ ስለሷ የቸከቸኩት እንኳን ለሷ ለጠላቷ የማይጥም እንደነበር ነው የማወራሽ። ያንቺዋና እሁድ መስከረም 25 1942 ውድ ኪቲ፣ ትላንትና ማታ ወሬ አማረኝና የአቶ ፋንዳንና የወይዘሮ ፋንዳን መኝታ ቤት ወደ ሆነችው ፎቅ አይሏት ቆር ትንሽዬ ክፍል ወጣሁ። ጸጥታው ሊውጠኝ ሲል አብዛኛውን ጊዜ ከነርሱ ጋር ለማውራት ወደ ክፍላቸው ሄዳለሁ።
አንዳንድ ጊዜ ከጠበቅኩት በላይ ጥሩ ጊዜ አሳልፋለሁ እና ትላንትና ስለ ፒተር ስናወራ መሸን እልሻለሁ። ፒተር አልፎ አልፎ ጉንጮቼን እንደሚደባብሰኝና ማንም ወንድ እንደ ሳሎን ድመት እንዲያሻሸኝ ስለማልፈልግ ፒተርም ማደብ ቢገዛ እንደምመርጥ ነገርኳቸው። ያው እንግዲህ የወላጆችን ነገር ታውቂያለሽ። በተለሳለሰ አንደበት ፒተር በጣም እየወደደኝ ስለመምጣቱ በእርግጠኝነት ነገሩኝና ለምን በተቻለኝ መጠን ልቀርበው እንደማልሞክር ጠየቁኝ። በሆዴ ውየኔ ምስኪንዬ ፒተር አልኩኝ። ባፌ ግን እንደዛማ ብሎ ነገር የለም አልኳቸው። ጉዴን አየሽልኝ ኪቲ። በእኔ አመለካከት ፒተር ግራ የሚያጋባ ባህሪ ያለው ልጅ መሆኑን ገለጽኩላቸውና በኋላ ደግሞ የመንተፍረቴን ለነገሩ አይናፋርነት በሱ አልተጀመረም። ከልጃገረዶች ጋር የመቀራረብ ልምድ የሌላቸው ወንዶች ልጆች ሁሉ ያው እንደሱ ናቸው አልኳቸው። ያንቺዋና እሁድ መስከረም 27 1942 ውድ ኪቲ፣ ከማማ ጋር እንደገና ድብልቅልቅ ያለ ጸብ ውስጥ ገባን። ይሄ እንግዲህ ለመቶኛ ወይ ለሽኛ ወይ ደግሞ ለሚሊዮንኛ ጊዜ መሆኑ ነው። አሁንማ ምን ልበልሽ፣ እሳትና ጭድ እየሆነን ነው። ከማርጎትም ጋር ቢሆን እንደ ድሮ እጅና ጓንት ነን ልልሽ አልችልም። እንዲህ አይነት የሻከረ ግንኙነት በእኛ ቤተሰብ መሃል ጨርሶ የሚታሰብ አልነበረም። የማማም ሆነ የማርጎት ተፈጥሮ ጨርሶ እንግዳ እየሆነብኝ መጥቷል። ለነገሩ የማርጎት እንጂ የማማን እንኳን ለምጄዋለሁ። ከጓደኞቼ ጋር የምግባባውን ያህል ከገዛ እናቴ ጋር መግባባት አልችልም። አላሳዝንም ኪቲ? ሌላው ደግሞ አንዳንድ ሰዎች ራሳቸው ባወጧቸው ስፍር ቁጥር የሌላቸው የሥነ ሥርዓት አይነቶች የገዛ ልጆቻቸውን አበሳ ማሳየታቸው ሳያንሳቸው የሌሎች ሰዎች ልጆችንም ባህሪ ካላረቀን በሚል በማያገባቸው ገብተው ይበጠብጣሉ። አቶ ፋንዳንና ወይዘሮ ፋንዳን የዚህ አይነት ሰዎች ናቸው። እናም በእነሱ አመለካከት ማርጎት ግሳጼም ሆነ ምክር የማያሻት ፍጹም እንከን አልባ ልጅ ናት። ስለኔ ግን ምን አሉ መሰለሽ? አይ የአናንስ ዝም ነው። ለራሷም ለእሷም የሚበቃ ተንኮል እሷ ውስጥ አለ። ለምሳ በተለይ ደግሞ ለራት ገበታ ስንቀርብ በሁለቱ ቤተሰብ መሃል የሚደረጉትን የቃላትና የአሽሙር ተኩስ ልውውጦች ምን ነው በሰማሽልኝ? በአብዛኛው የንትርኩ መነሻ ነው። እማማና አባባ ደግሞ የልህ ነው መሰለኝ ምንጊዜ ምን ነው ነው የሚቆሙት። ለተከሰስኩበት ጉዳይ ጥፋተኛ እንደሆንኩ እየታወቃቸው እንኳን አሳልፈው አይሰጡኝም። እውነቴን ነው የምልሽ፣ እድሜ ለአባባና ለማማ እንጂ እንደነ ወይዘሮ ፋንዳን አያያዝማ ገና ድሮ ጭራዬን አስቆልፈውኝ ነበር። ታዲያ አቶ ፋንዳንና ወይዘሮ ፋንዳን ወደ ላይኛው ክፍላቸው እስኪወጡላቸው ይጠብቁና እስካሁን ሲከራከሩልኝ የነበሩት እማማና አባባ ባለ በሌላ ኃይላቸው ወደኔ ይዞሩብኛል። ምን አለበት የእሳት ምላስሽን ሰብሰብ ብታደርጊው ይሉኛል። ምን አለበት ከዋቂ ጋር አፍ መካፈት ብታቆሚ፣ ደርሶ በማይመለከትሽና በተነሳው ነገር ሁሉ ጥልቅ ባትይ ይሉኛል። ምን ዋጋ አለው ኪቲ? እንደሚፈልጉኝ ልሆንላቸው ግን አልቻልኩም። ያቅሜን ያህል ሞከርኩ፣ ግን አቃተኝ። ደግነቱ የአባባ ትዕግስት ተዝቆ የሚያልቅ አይደለም። የኔንም ጸባይ ችሎ እማማንም ያረጋጋልኛል። ገበታ ላይ ከሚፈጠሩት ተራ ለመግባባቶች አንዱ ልንገርሽ። ለምሳሌ እኔ አንድ ቀን ቅጠላ ቅጠል መብላት አላሰኘኝም እንበል። ስለዚህ ምን አደርጋለሁ መሰለሽ? ከቅጠላ ቅጠል ትንሽ ብቻ ቆንጠር አድርጌ ሳህኔ ላይ አወጣና በእለቱ ቢቢ ካለኝ ነገር ለምሳሌ ከድንቹ ሞቅ አድርጌ ጨልፋለሁ። ይሄኔ ወይዘሮ ፋንዳንን አለማየት ነው። ስሯ ይገታተራል ነው የምልሽ። እንዲያም ሆኖ ስሜቷን ለመቆጣጠር የምታደርገው ጥረት ከሽፎባት አያውቅም። ከቅጠላ ቅጠሉ ጨመር አድርገሽ አውጪ እንጂ አና ትለኛለች። እዚያው በዚያው አሽሙር ቢጤ መሆኑ ነው። አመሰግናለሁ ወይዘሮ ፋንዳን፣ ድንች በብዛት ስለወሰድኩ ነው እላታለሁ። አላወቀች ማን እንደሆንኩ። ታዲያ እሷን በዋዛ የምታቆም እንዳይመስልሽ። ቅጠላ ቅጠሎች እኮ ይጠቅሙሻል ብዬ ነው። እናትሽስ ቢሆን ሁሌ የምትነግርሽ ይህንኑ አይደል እንዴ? ግዴለሽም ትንሽ ጨምሪ ትለኝና ራሷ እያወጣች ሳህኔ ላይ መቆለል ትጀምራለች። ደግነቱ
አባባ በኔ መጣሽ ማለት ባይኑ መጣሽ ማለት ነው። እናም ገና አንድ ሁለት ማንኪያ ከማውጣቱ ያስቆማታል። ይህኔ ነው እሷን ማየት የሚበቃትን ያህል ትቆናጠርና ስለ ልጅ አስተዳደግ የዘወትር ገለጻዋን ትጀምራለች። አናን ይሄን ያህል እስክትበላሽ ድረስ እያሞላቀቃችሁ ማሳደጋችሁ ማመን የማልችለው ነገር ነው። ምን ነው አና የኔ ልጅ በሆነች ኖሮ እንዴት ልክ አስገባት እንደነበር እኔ ነበርኩኝ የማውቀው። ምንጊዜም የንግግሯ መጀመሪያና መጨረሻ ይኸው አባባሏ ነው። ምን ነው አና የኔ ልጅ በሆነች ኖሮ፣ ኧረ እንኳንም አልሆንኩ። እና ኪቲ የልጅ አስተዳደግ ስለሚሉት ጉዳያቸው ልመለስልሽ። ትላንትና ወይዘሮ ፋንዳን ንግግሯን ከጨረሰች በኋላ ለጥቂት ደቂቃዎች ቤቱ ጸጥ ረጭ አለ። ከዛ አባባ ምን እንዳላት ብነግርሽ አታምኚኝም። እንደኔ አና እጅግ በጣም ጥሩ አስተዳደግ ያላት ልጅ ናት። እስካሁንም እንደ ዶፍ ስትወርጅባት ለቆየሽው ለዚህ ሁሉ ግልባ ተታሽ አንዳችን ምላሽ ከመስጠት መታቀቧ ራሱ ለዚህ በቂ ምስክር ነው። በተረፈ አትክልት መረጠች፣ ድንች መረጠች የራሷ መብት ነው። አንቺም ይሄ የምትይው አይነት ጨዋ አስተዳደግ ያለሽ ከሆነ መመልከት ያለብሽ የራስሽን ሳህን እንጂ የአናን አይደለም። ለመጀመሪያ ጊዜ ወይዘሮ ፋንዳን ኩምሽሽ ስትላየዋት የምትናገረው ሁሉ ነበር የጠፋት። ብራቮ አባባ ዋጋዋን ሰጠልኝ። እስቲ ታሽ ኪቲ እሷ ራሷ እኮ ሳህኗ ላይ ያወጣችው አትክልት አንድ ማንኪያ ይሞላል። ታዲያ ግን የእሷ አስተዳደግ ጉድለት አይደለም። ኧረ በጭራሽ እኔ እንኳን ማታ አትክልት ካበዛው ሆድ ድርቀት ያስቸግረኛል ትልሻለች። እሷ ብቻ ብልጥ። መጀመሪያውኑ ማን ስለኔ ለፍልፊ ብሏት ነው የማይመስል ምክንያት ለመስጠት መከራዋን የምታየው። በነገራችን ላይ ኪቲ ወይዘሮ ፋንዳንን ማየት እንዲህ እንደዛሬው ስታፈር ነው። ምን ልበልሽ ቲማቲም አይተሽ ማየት። እኔ ደግሞ ማፈር ብሎ ነገር ከናካቴው አልፈጠረብኝም። እሷ የጠላችብኝም ይህንኑ ነገሬን ሳይሆን አይቀርም። ያንቺው አና ሰኞ መስከረም 28 1942 ውድ ኪቲ ትላንትና ገና ብዙ የማወራልሽ እያለኝ ነበር ያቋረጥኩት። በቤታችን ተፈጥሮ ስለነበረ አንድ ሌላ ጸብ ልነግርሽ ይገባኛል። ከዛ በፊት ግን እስቲ አንድ ጨርሶ ሊገባኝ ስላልቻለ ነገር ላወያይሽ። ለምንድነው ትላልቅ ሰዎች እንዲህ በቀላሉ ለጥል የሚደርሱት? ለምንድነው ምንም በማይረባ ጉዳይ የከረረ ጸብ ውስጥ የሚገቡት? እስካሁን ድረስ በትንሽ ትልቁ መጋጨትና መጣላት የትንንሽ ልጆች ብቻ እንደሆነ ነበር የማስበው። ያም ቢሆን ባደግሽ ቁጥር እየጠፋ የሚሄድ ጊዜያዊ ባህሪ ነበር የሚመስለው። በእርግጥ አንዳንድ የምርጸብ ውስጥ ሊያስገባ የሚችል ምክንያት ሊፈጠር አይችልም ማለት አይደለም። እዚህ ያየው ያለውት ግን ፈጽሞ ከግምቴ ውጪ የሆነ አሳፋሪ ሁኔታ ነው። ይሁን እንጂ ቢያንስ ለራሴ ስል ቶሎ ልቀበለውና ልለምደው የሚገባኝ እውነታ እንደሆነ ይሰማኛል። ይህን ማድረግ ግን አልችልም ጌቴ። መቻል ያለብኝም አይመስለኝም። ምክንያቱም የአብዛኛዎቹ ንትርኮች እንዲያውም የሁሉም ልልሽ ይችላለሁ መነሻው እኔ ስለሆንኩ። በእነዚህ ሰዎች አመለካከት ምንም እደግመዋለሁ ኪቲ፣ ምንም ልክ አይደለም። አነጋገሬ፣ አለባበሴ፣ አረማመዴ፣ አቀማመጤ ብቻ ምን አለፋሽ ሁሉ ነገሬ ከሀስከፈ ሲብጠለጠል ይውላል፣ ሲብጠለጠል ያመሻል። ይህ ሳያንሰኝ እያንዳንዱን ዘለፋና ቆሌ የሚገፍ ቁጣ ጸጥ ብዬ መዋጥ እንጂ መልስ ብሎ ነገር ካፌ እንዳይወጣ ትእዛዝ አለብኝ። ኪቲ ይህንን እንኳን ሲያምራቸው ይቀራል እንጂ አላደርግላቸውም። እንዲህ አይነቱን መሽቆጥቆጥ አላደኩበትምና ልሞክርህ ብለው እንኳን የሚሆንልኝ አይደለም። አልችልም ኪቲ። የማንንም ስድብ አንገቴን ደፍቼ መቀበል አልችልም። እንደውም እውነቱን ንገሪኝ ካልሽኝ ኪቲ ብችል እንኳን አላደርገውም። ይልቅ ምን እንደማደርግ ልንገርሽ። አና ፍራንክ የተወለደችው ትላንትና እንዳልሆነ እንዲገባቸው አደርጋቸዋለሁ። ከአናይ መማር እንጂ አናን የማስተማር ብቃት እንደሌላቸው ቁልጭ አድርጌ ያሳያቸዋለሁ። ምናልባት ያኔ ትንሽ ደንገጥ ሲሉ አፋቸውን ሰብሰብ ያደርጉልኝ ይሆናል። የሚገርም እኮ ነው ኪቲ። እውነት እኔ እነሱ እንደሚሉት ስዳደግ ጉረኛ፣ ራስ ወዳድ፣ ጋጠወጥ ወዘተ ሆኜ ነው ይሄ ሁሉ እርጅብኝ የሚደርስብኝ? አይደለም ኪቲ።
በጭራሽ አይደለም። እርግጥ ነው እንደማንኛውም ሰው የራሴ የሆኑ ድክመቶች አሉኝ። ያንን አውቃለሁ፣ አልክድምም። እነሱ ያደረጉ ያሉት መጠን ያለፈ ማጋነን ግን እኔን የሚያሳስበኝ ሳይሆን ክፉኛ እንድታዘባቸው የሚያደርገኝ መሆኑን ቢያውቁ እንዴት በራሳቸው ባፈሩ። ታዲያ እንዲህም እያወቅኳቸው አንዳንዴ ሳላስበው በሚሰነዝሩብኝ ትርጉም የለሽ የብሽሽቅ አይነት ፌዞችና ሽርደዳዎች እንዴት ቅጠል እንደምልላቸው ባወቅሽ። ብቻ እስከመቼ ራሴን ተቆጣጥሬ እንደምዘልቀው እንጃለኝ። አንድ ቀን እንደ እሳተ ገሞራ መፈንዳቴ እንደሆነ የማይቀር ነው። እና ኪትዬ ቅድም ጀምሬልሽ ወደ ነበረው ነገር ልመለስልሽና በጠረጴዛችን ዙሪያ ተኮልኩለን የቆጤ ባጡ ሲወራ በየት በኩል እንደተነሳ ትዝ አይለኝም። ብቻ ስለ አባባ ከመጠን ያለፈ ጨዋነት ተነሳና ከዚህም ከዚያም አስተያየቶች ይወረወሩ ጀመር። አባባን በቅርብ የሚያውቀው ከሆነ እንኳን ጤነኛ ሰው እብድም ቢሆን ይህንን እውነታ ለመካድ ይቸግረዋል። ይህም ስለሆነ በነገሩ ከመስማማት ውጪ አማራጭ ያልነበራት ወይዘሮ ፋንዳ ድንገት በመሃል ትገባለሽና ለነገሩ እኔም ብሆን እኮ ከባለቤት አንጻር ከታየው በጣም ለዘብ ያለና ደርባባ ተፈጥሮ ያለኝ ነኝ ማለት እችላለሁ ብላለሽ። እረፍ አየኛ ደርባባ። አቶ ፋንዳን ውድ ባለቤቱን ገርመም አደረጋትና ልክ ብለሻል፣ እኔ በእርግጥም ጨዋ አይደለሁም፣ ልሆንም አልፈልግም። እስከማውቀው ድረስ ጨዋ በመሆን ኪሳራ እንጂ ትርፍ አይገኝም ካለ በኋላ ወደኔ ዞር አለና አንድ ነገር ልምከርሽ አና፣ መቼም ቢሆን ከሚገባሽ በላይ ጨዋ ለመሆን እንዳትሞክሪ። ከልክ ያለፈ ጨዋነት ማንንም የትም አያደርስም ሲለኝ እሱን አልመስልሻለኝ። እማማም በዚህ አባባል የምትስማማ መሆኗን ገለጸች። ወይዘሮ ፋንዳን ግን ያው እንደተለመደው የራሷን አመለካከት በጉዳዩ ላይ በማሳረጊያ መልክ መሰንዘር ነበረባት። ይገርማል፣ ስለ ህይወት ያላቸው አመለካከት ፈጽሞ ያልተለመደ አይነት ነው አለች። ንግግሯን በቀጥታ ለማማና ለአባባ አነጣጥራ እንደው ምንስ ቢሆን አናፊት እንዲህ ትላላችሁ? ገና ምራቋን ባልዋጠች በገዛ ልጃችሁ ፊት። እኔ በሷ እድሜ ሳለሁ እንዲህ ፊት የሚሰጥ ወላጅ አልነበረኝም። እርግጠኛ ነኝ አሁንም የለም። እንዲህ እንደናንተ ያለ ዘመናዊ ቤተሰብ ውስጥ ካልሆነ በቀር። ወይዘሮ ፋንዳን ይህን ብላ ስታበቃ ጉንጮቿን ሱስላ መሰሉ። ወቀሳ የሰነዘረች ሳይሆን ወቀሳ የተሰነዘረባት ነበር የምትመስለው። ማማን ደግሞ ብታያት ኪቲ ትንሽ እንኳን ያረፈባት አትመስልም። ነገር ግን ወጉ እንዳልጣማትና በተቻላት ፍጥነት እስካሁን ሲፋተጉበት የቆዩበትን ርዕስ ልትቋጨው ሰፍ እንዳለች ያስታውቅባታል። እንዴት መሰለሽ ወይዘሮ ፋንዳን፣ እኔም ብሆን የማምነው አንድ ሰው በህይወት ውስጥ የተሻለ ስኬት ማግኘት ከፈለገ ከሚገባው በላይ ጨዋ መሆን እንደሌለበት ነው። ለምሳሌ ባለቤቴን ማርጎትን እንዲሁም ልጅሽን ፒተርን ብንወስድ ከልክ ያለፈ ጨዋነት የሚያጠቃቸው ናቸው ማለት ይቻላል። በአንጻሩ ደግሞ ባለቤትሽን አናን፣ አንቺ ራስሽንና እኔን ብንወስድ ሙሉ በሙሉ የነሱ ተቃራኒ ነን ባይባልም ቢያንስ አትንኩኝ ባይነታቸው የሚያጠያይቅ አይደለም። ምን ማለት ፈለገሽ ነው ወይዘሮ ፍራንክ? ብላ ወይዘሮ ፋንዳን ክርክሯን ልትቀጥል ስትመቻች ባለቤቷ አቋረጣት። በቃ ሁሉም ሰው እንደ ፍላጎቱ ነው። እኔ በበኩሌ አንድ ነገር በእርግጠኝነት አውቃለሁ። ለአንድ ቀን እንኳን ለዘብበል በችጋር እንደምሞት አውቃለሁ። አቶ ፋንዳን ገና ለገና ራሴን ተከላከልኩ ብሎ ያቀረበው ይህ ማፈሪያ ምክንያቱ እማማን ድንገት እንደቢያንከተክታት ጀመር። ይህ የማማ ሁኔታ ደግሞ ወይዘሮ ፋንዳንን አንጎል አረጋት ነው የምልሽ። አንዴ በጀርመንኛ አንዴ በሆላንድኛ እያፈራረቀች የሆኑ ያልሆኑ አይለቃኖች ቀበጣጠረችና በስተመጨረሻው ምላሷ እየተሳሰረባት ሲመጣ ቁና መተንፈስ ብቻ ሆነ። ከዛ ከወንበሯ ላይ ብድግ አለችና ጠረጴዛውን ለቃ በመሄድ ላይ ያለች ድንገት አይኖቿ እኔ ላይ አረፉ። እንዴት እንዳረጋት ባየሽልኝ ጊዜ ደግሞ ለክፋቱ ልክ ወደኔ ዞር ያለች ጊዜ እኔ ባየሁት ነገር ሁሉ እጅግ ተገርሜ በትዝብትና ባዘኔታ ራሴን ከግራ ወደ ቀኝ እያወሳወስኩ ነበር። ከዛ እንደገና እኔ ላይ ዞረችብኛ። አሁንም ሙሉ የሌላቸው የጀርመንኛና የሆላንድኛ ቃላት እንዳርከፈከፈችብኝ ነው የምነግርሽ። ልትገምጪው የማትችው አይነት ልዩ ትዕይንት ነበር። ምን ነው ሰዓሊ በሆንኩና በዚህ ሁኔታዋ በሳልኳት። ኧረ እንዴት ያለችዋ ክብረ ቢስ ደደብ ሴት ናት። ወጣም ወረደ ኪቲ፣ አሁን አንድ ነገር ገብቶኛል።
ሰዎችን በሚገባ የምታውቂያቸው ደህና አድርገሽ የተጋጨሻቸውና የተጣላሻቸው ጊዜ ነው። ያኔ ብቻ ነው ትክክለኛ ባህሪያቸው እንደማሾ ፏ ብሎ የሚታይሽ። ያንቺ ዋና ማክሰኞ መስከረም 29 1942 ውድ ኪቲ፣ ሞትን ተደብቆ የመኖርን ችግር ላላየው ሰው መግለጽ በጣም አስቸጋሪ ነው። በየዕለቱ የሚያጋጥሙሽ ሁኔታዎች ፈጽሞ ለማመን የሚከብዱ ናቸው። ነፍሳችንን ለማሰንበት ብለን በዚህ ምስጢራዊ ቦታ ተደብቀን ያለነው 7 ሰዎች የዛሬን ያድርገውና በእንዴት ያለ የተቀናጣ ህይወት ውስጥ አልፈን የመጣነን። የመደበቂያ ቦታችን ግን ገላ የመታጠቢያ ክፍል እንኳን የለውም። ገላችንን የምንታጠበው በልብስ ማጠቢያ ሳፋ ላይ ነው። ደግነቱ ከታች ባሉት የእናቶ ክሬለር ቢሮዎች ውስጥ የኤሌክትሪክ የውሃ ማሞቂያዎች አሉ። ሰራተኞቹ ሁሉ ቢሮውን ለቀው ሲሄዱልን ተራ በተራ እየወረድን የየራሳችንን ሙቅ ውሃ በባልዲ እያመጣን እንታጠባለን። የመታጠቢያ ክፍል አለመኖሩና ሳፋ ላይ ለመታጠብ መገደዳችን ብቻ አይደለም ችግሩ። ትልቁ ችግር አመቺ የሆነ የመታጠቢያ ስፍራ ማግኘት ነው። የሁላችንንም ባህሪና የይሉኝታ ደረጃችን የተለያየ እንደመሆኑ መጠን እያንዳንዱ የቤተሰቡ አባል የየራሱ የገላ መታጠቢያ ስፍራ በየራሱ መንገድና በየራሱ ጊዜ አግኝቷል። ለምሳሌ ፒተር የመረጠው ኩሽናውን ነው። ነገር ግን የኩሽናው በር ባለመስታወት ስለሆነ ፒተር ለመታጠብ ባሰበ ቁጥር እያንዳንዳችንን እየዞረ ለግማሽ ሰዓት ያህል ወደ ኩሽናው በር አካባቢ ዝር እንዳንልበት ያሳስበናል። አቶ ፋንዳን ደግሞ እዚያው መኝታ ክፍል ውስጥ መታጠብ ነው የሚፈልገው። ከታች ከቢሮዎቹ በባሊ ተሸክሞ ያመጣውን ሙቅ ውሃ እንደገና ወደ ላይኛው ክፍሉ ተሸክሞ ማውጣቱ ያዋጣኛል ባይ ነው። ወይዘሮ ፋንዳን የሚስማማትን ቦታ ገና ያገኘች አትመስልም። አባባ የአቶ ክሬለርን የግል ቢሮ ነው የሚጠቀመው። እማማ ደግሞ ከኩሽናው የእሳት መከላከያ ጀርባ ያለው ጠባብና ጨለማ ቦታ ተስማምቷታል። እኔና ማርጎት የመረጥነው ከበታቻችን ያለውን ዋናውን ቢሮ ነው። ቅዳሜ ከሰዓትና እሁድ ቀኑን ሙሉ የቢሮ መጋረጃዎች ሁሉ ስለሚሸፋፈኑ በከፊል ጨለማ ውስጥ ነው የምንታጠበው። ይሁን እንጂ ይህን ቦታ ወዲያው ነበር የጠላሁትና ካለፈው ሳምንት ጀምሮ የተሻለ መታጠቢያ ስፍራ ማፈላለግ ጀመርኩ። ፒተር አንድ ጥቆማ አደረገልኝ። ከታች ያለውን የትልቁን ቢሮ የመጸዳጃ ክፍል ለመጠቀም እንድሞክር። ትክክለኛ ጥቆማ ነበር። ያ ክፍል የራሱ የመታጠቢያ ገንዳ ስላለው በሳፋ ስታጠብ እንደማደርገው የግድ መቆም የለብኝም። ተቀምጬ መታጠብ እችላለሁ። መብራት ማብራት እችላለሁ። ከገባው በኋላ በሩን መቀርቀር እችላለሁ። በስተመጨረሻ ደግሞ የታጠብኩበትን ውሃ ያለምንም ችግር ማስወገድ እችላለሁ። ከሁሉም በላይ ደግሞ አጮልቀው የሚያዩኝ አይኖች እንደሌሉ እርግጠኛ መሆን እችላለሁ። እናም እሁድ ዕለት ለመጀመሪያ ጊዜ ውቡንና ምቹን የመታጠቢያ ክፍሌን ሞከርኩት። አዎ፣ በእርግጥም እዚህ ቦታ ከዚህ የተሻለ አማራጭ አለ ብዬ አላሰብም። ያንቺ ዋና ሐሙስ ጥቅምት 1 1942 ውድ ኪቲ፣ ትላንትና በድንጋጤ ሞቼልሽ ነበር። ከጧቱ 2 ሰዓት ገደማ የመጥሪያ ደወላችን ድንገት አንጫረረ። የለመድነው የነሜፒ አደዋወል አልነበረም። ከበታቻችን ያለው የእናቶ ክሬለር ቢሮ ደግሞ ከ2 ሰዓት ተኩል በፊት እንደማይከፈት እናውቃለን እና የመጡብን ስለመሰለኝ ልቤ ስራዋን እንደማቆም አለች። የመጡብን ስል እነማንን ማለት እንደሆነ መገመት የሚሳንሽ አይመስለኝም። በኋላ ግን ፖስታ መላላሹ ሰውዬ መሆን አለበት የሚለው የሁሉም ግምት ቀስ በቀስ እያረጋጋኝ መጣ። በመደበቂያ ቦታችን እያሳለፍናቸው ያሉት ቀናት ከዕለት ወደ ዕለት ጸጥታቸው እንደ አንዳቸው የሚጫን እየሆነ መጥቷል። ሁላችንም አይጥ ይመስል ትንሽ ኮሽታ የሚያስበረግገን ሆነናል። የወይዘሮ ፋንዳን የልደት ቀኗ ነበር። ምንም እንኳን በቤቷ የለመደችውን አይነት ድግስ ልንደግስላት ባንችልም እንደ ነገሩ አነስ ያለ ዝግጅት በስሟ አድርገን አከበርንላት። ማለትም ከወትሮው ለየት ያለ ግሩም ምግብ ተመገበ። አንዳንድ የቀልድ ስጦታዎች ሰጠናት። የልደት መዝሙር ዘመርንላት ወዘተ። በነገራችን ላይ ኪቲ፣ ስለ ወይዘሮ ፋንዳን ካነሳውልሽ አይቀር አንድ ልነግርሽ የሚገባኝ ነገር አለ። እሜቴ ፋንዳን ከአባባ ጋር አጉል አይነት ቅርርብ ለመፍጠር የማታደርገው ሙከራ የለም።
ይሄ ነገሯ ክፉኛ ሰላም እየነሳኝ ነው ያለው። በየአጋጣሚው ፊቱን ወይ ጸጉሩን ትደባብሰዋለች። እግሮቿ እንዲታይላት ቀሚሷን ሆነ ብላ ገለጥ በማድረግ ከፊት ለፊቱ ትቀመጣለች። በጣም አዋቂ ሴት ለመምሰል በየጣልቃው አንዳንድ ጥራዝ ነጠቅ አባባሎች በመሰንዘርና ተመሳሳይ ነገሮች በማድረግ የአባባን ቀልብ ለመሳብ ትሞክራለች። አባባ ግን እግዚአብሔር ይመስገን ጨዋታዋም ሆነ ነገሯ ሁሉ አይጥመውም መሰለኝ እንደዛም ፊት አይሰጣትም። እማማ ከአቶ ፋንዳን ጋር እንደዚህ አይነት ነገር አታደርግም። ይህን ደግሞ ራሷ ፋንዳን ባለችበት ፊት ለፊት ተናግሬዋለሁ። ያንቺ ዋና ዓርብ ጥቅምት 9 1942 ውድ ኪቲ፣ ዛሬ በጣም የሚያሳዝኑ ወሬዎች ነው የምነግርሽ። የትምህርት ቤት ጓደኞቻችንን ጨምሮ አብዛኛዎቹ አይሁድ ወዳጆቻችንና ወገኖቻችን ከያሉበት በገፍ እየታፈሱና እየተወሰዱ ነው ይባላል። እነዚህን ሰዎች የናዚ ፖሊሶች እጅግ ርህራሄ በጎደለው መንገድ ከብቶች በሚጫኑባቸው የጭነት መኪኖችና የባቡር ፍርጎች እያፈጉ ነው አሉ ወደ ግዙፉ የዌስተርቦርክ ጊዜያዊ የአይሁዶች ማረፊያ ጣቢያ የሚጭኗቸው። ስለ ዌስተርቦርኩ የማጎሪያ ጣቢያ የሚወራው ሁሉ በጣም የሚዘገነን ነው። ለመቶ ሰዎች አንድ ሻወር እንኳን አይዳረስም አሉ። የመጸዳጃ ቤቱ ኮታ ደግሞ ከዚህም ይብሳል። ለዚሁ ጉዳይ በብዛት የተገነቡት አዳራሾች በጾታም ሆነ በእድሜ የተከፈሉ አይደሉም። ወንዶች፣ ሴቶችና ህፃናት በአንድነት ተፋፍገውና ተደራርበው ነው የሚተኙት። በዚህ ምክንያት የሚፈጠረው ከሞራል የራቀ ሁኔታ በጣም የሚያስፈራ ነው። እዚያ ቦታ ጥቂት ቀናት ወይንም ወራት ያሳለፉ ሴቶችም ሆኑ ልጃገረዶች በአብዛኛው ለእርግዝና ይዳረጋሉ። ስለነዚህ አስከፊና አስፈሪ ነገሮች አልፎ አልፎ ሜፒ ስታወራልን ባልሰማ እንደሚሻለኝ እየታወቀኝ ካጠገቧ ንቅንቅ ማለት ግን ያቀተኛል። በዚህ ላይ እሷ ራሷ በእኛ ጦስ በገባችበት ጣጣ የተነሳ ስጋቷ ከኛ የሚብስ እንጂ የሚያንስ እንዳልሆነ አውቃለሁ። ለምሳሌ አሁን በቅርቡ እንኳን ያጋጠማትን ስትነግረን አንዲት እግሮቿ ሽባ የሆኑ ምስኪን አሮጊት አይሁድ ከሜፒ መኖሪያ ቤት ደጃፍ ላይ ኩርምትመት ብላ ተቀምጣ አገኘቻት። የናዚ ፖሊሶች ነበሩ። ጭኗት የሚወስዱበትን መኪና ይዘው እስኪመለሱ ከዚያ ቦታ ንቅንቅ ሳትል እንድትጠብቃቸው አዘዋት የሄዱት። ታዲያ ሜፒ ነገሩ ምንም ያህል ቢያሳዝናትም አሮጊቷን ወደ ቤቷ ልታስገባት አልደፈረችም። እንዲህ ያለውን አደገኛ ሙከራ ማንም አያደርገውም። ይህን ሲያደርግ ላገኙት ማንኛውም ሰው ናዚዎቹ ቅንጣት ታክል ምህረት የላቸውም። ወዲያው ነው አይሁዶች ወደሚጋዙበት የተረገመ ስፍራ የሚጫኑት። እንግዲህ ይታየሽ ኪቲ፣ ይህንን እያወቁ ነው ሜፔና አቶ ክሬለር እኛን ሰባታችንን ደብቀው የሚቀልቡ። ያንቺ ዋና ሐሙስ ጥቅምት 29 1942 ውድ ኪቲ፣ እንዴት አይነት ጭንቀት ውስጥ እንዳለው ልነግርሽ አልችልም። አባባ በጣም ታሟል። ኃይለኛ ትኩሳት እያሰቃየው ነው። ፊቱን ሽፍታ ወሮት እንደ ቲማቲም ቀልጧል። በሽታው ምን እንደሆነ በየግላችን ከመገመት በቀር እርግጠኛ መሆን አልቻልንም። አስቢው ኪቲ፣ ያለንበት ቦታ ዶክተር እንኳን መጥራት የምንችልበት እንዳልሆነ ታውቂያለሽ። እማማ ቢያንስ ትኩሳቱን ለመቀነስ የተለያዩ ነገሮችን እየሞከረችለት ነው። ያልነገርኩሽ ነገር እንዴት እንደሆነ አላውቅም፣ ለልጅ አይሆኑም በሚል ምክንያት እንዳነባቸው አይፈቀዱልኝ የነበሩ አንዳንድ መጽሐፍት አሁን እየተፈቀዱልኝ ነው። ለምሳሌ አሁን ኢባሲያውዝን እያነበብኩ ነው። ግን ይገርምሻል፣ ትምህርት ቤት ውስጥ ከምናነባቸው የፍቅር ታሪክ መጽሐፎች ጋር እምብዛም ልዩነቱ ሊታየኝ አልቻለም። እርግጥ ነው አንዳንድ አዳዲስ ነገሮች አግኝቼበታለሁ። ለምሳሌ የገዛ ገላቸውን ጨርሶ ለማያውቋቸው ወንዶች በገንዘብ ስለሚሸጡ ሴቶች የሚወራበት ቦታ አለ። እነኚህ ሴቶች ለዚህ ድርጊታቸው ከወንዶች የሚጠይቁት ክፍያ ቀላል እንዳልሆነም ይጠቅሳል። ምንም አይነት የህይወት አጣብቂኝ ውስጥ ገብቼ ይህንን ለማድረግ የምገደድበት ሁኔታና አጋጣሚ ቢፈጠር ሀፍረቱ ብቻ እንደሚገለኝ እርግጠኛ ነኝ። ይልቅስ ኪትዬ፣ እዚሁ መጽሐፍ ላይ ስላገኘሁት ሌላ አዲስ ነገር ልንገርሽ። የመጽሐፉ ዋና ባለ ታሪክ የሆነችው ኤባ በየወሩ ስለምታየውና የወር አበባ ስለሚባል ልዩ ክስተት ይጠቅሳል። እና እኔም የመጀመሪያውን የወር አበባዬን የማይበት ጊዜ በጣም እየናፈቀኝ ነው።
የኛ ነፍሶች ብቻ የሆነው ይህ አስገራሚ ክስተት እጅግ አስፈላጊ ከሆኑት የተፈጥሮ ምስጢሮች አንዱ መሆን አለበት። ያንቺ ዋና የአና ማስታወሻ ባለታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች